በድሮ ጊዜ ሰምዓን የሚባል ሰነፍ ልጅ ከአባቱ በወረሰው ትንሽዬ ቤት ውስጥ ብቻውን ይኖር ነበር። ከአባቱም በውርስ 3 በጎቹን አግኝቶ ኑሮውን የሚኖረው በዚህ ትንሽዬ ቤት ከ3ቱ በጎቹ ጋር ነበረ። ይሁን እንጂ ሰምዓን በጣም እንቅልፉንና ረፍቱን ይወድ ስለነበረ በሚገርም ሁኔታ ከሚወደው እንቅልፉ ሲነቃ አሰልችና ብቸኝነት ይሰማው ነበር። እነዚህንም አባቱ ያወረሰው በጎች የሚንከባከባቸው ለሥራው ባለው ፍቅር ሳይሆን የሚበላውን ምግብ እንዲያገኝና እንዳይራብ ብቻ ነበረ። ከዕለታት አንድ ቀን ሰምዓን በእኔ ምትክ በጎቹን የምትጠብቅ ሚስት ብትኖረኝ ኖሮ ወጣትነቴን በማረፍ አልጋዬ ላይ ጥሩ እንቅልፍ በመተኛት በመደሰት ማሳለፍ እችል ነበረ ብሎ አሰበ። ከዚያም በመንደሩ ውስጥ ሚስት የምትሆነውን ሴት ማፈላለግም ጀመረ። የመንደሩ ነዋሪዎች አጂባ ወደምትባል ሴት ልጅ መሩት። እሱም ወደ ልጅቷ ቤተሰቦች ቤት ሄደ። በሚያሳዝን ሁኔታ እሷም ልክ እንደርሱ ሰነፍ መሆኗ በአካባቢው ትታወቅ ነበረ። ነገር ግን እንደሱ ሰነፍ ብትሆንም የግጦሽ መሬቱን ከሷ ጋር እንደምትሰራለት ለራሱ ነገረው። ይህም ብቻውን ከሚሰራው የተሻለ እንደሆነ ራሱን አሳመነ። የልጅቷ ቤተሰቦች አጂባ ቤት ውስጥ ያላገባች ቁሞ ቀር ትሆናለች ብለው በጣም ያስቡ ስለነበረ በመጨረሻም ሰንዓን ሊያገባት በመምጣቱ በጣም ተደሰቱ። የመንደሩ ነዋሪዎች በዚህ በጣም ተገርመው ያሰነፍ ወጣት ይች ልጅ ሲያገባ ምን እንደሚሆንና ሕይወታቸው ምን እንደሚመስልም አሰቡ። ለማንኛውም ሰምዓን አገባ። እናም በትንሽ ቤታቸው ውስጥ ከ3 በጎቻቸው ጋር መኖር ጀመሩ። ጧት ላይ ሰምዓን እንቅልፉን ስለሚወድና በጧት መነሳቱን ስለሚጠላ ሚስቱን በጎቹን እንድትጠብቅ ቀሰቀሳት። ሚስቱ ግን ለመነሳት ፈቃደኛ አልሆነችም ነበረ። አንተ ሂደህ በጎቹን ጠብቅ፣ ምክንያቱም እኔ አልጋዬ ላይ መነሳት አልፈልግም አለችው። ሰምዓን ሚስቱ እንድትነሳ ሊያስገድዳት ፈለገ። መጨቃጨቅም ጀመሩ። ከዚያም አጂባ ለባለቤቷ እንዲህ አለችው። ዕጣ እንዲጥሉ ሐሳብ አቀረበች። ዕጣው የወጣለት ሰው በጎቹን መጠበቅ አለበት አለች። ሰምዓን ግን መጥፎ ዕድሉን ቢፈራም በዚህ ሐሳብም ተስማማ። ግን ዕድሉ ቀናውና ዕጣውን በሚስቱ ላይ ወጣ። አጂባ ተነስታ በጎቹን ለማሰማራት እያጉረመረመች ወጣች። ሰምዓን ደስተኛ ሆኖ ሙሉ ቀን ማንም ሳይረብሸው እንደሚተኛ ሲያስብ ማመን አልቻለም። ከዚያም ቀን ጀምሮ ባልና ሚስቱ ዕጣ ሲጥሉ ዕጣው በአጂባ ላይ ነው የሚወድቀው። ካልጋዋ ተነስታ በጎቹን ያለ ፍላጎቷ ለመጠበቅ ትሄድ ነበረ። በዚህ ዙር ግን አብረው በጎቹን ለመጠበቅ ተስማምተው ወደ ግጦሽ ቦታ አብሮ መሄድ ጀመሩ። በጎቹ በመጠበቅ ሥራ ተጠምደው ሳለ እንደ ሐሳብ ወደ ሚስትየው አእምሮ ገባና ለባለቤቷ እንዲህ አለችው። ውዱ ባለቤቴ ሆይ ለምን እነዚህን በጎች ሽጠን በምትኩ ከጎረቤታችን መቀፋ አንገዛም አለችው። ሰምዓንም ደስ አለውና እንዲህ አላት። እንዴት ብልህ ሚስት ነሽ! ይህ በእርግጥም ድንቅ ሐሳብ ነው። ንቦች ከበጎች የተሻሉ ናቸው። በየቀኑ አበባ ለመቅሰም ማር ለመሰብሰብ ይወጣሉ። አብረናቸው ሳንሄድ ሳንደክም ራሳቸው አበባዎቹን ፈልገው ይቀስማሉ። ከዚያም ማታ ላይ ብዙ ማር ይዘው ይመለሳሉ። የሚያስፈልገን ደግሞ ማሩ መሰብሰብ ብቻ ነው አለ። ሚስትየውም ከዚያ ማሮቹን እናከማቻቸዋለን፣ እናም ለረጅም ጊዜ ሳይበላሹ ይቆዩልናል። ወተት ግን በተቃራኒው ነው፣ በፍጥነት ይበሰብሳል፣ በፍጥነትም ይበላሻል አለች። ከዚያም ባልና ሚስቱ ተያይዘው ወደ ጎረቤታቸው ቤት ሄደው እጆቻቸው ላይ ያሉትን 3 በጎችን በ3 የንብ ቀፎዎች እንዲለውጧቸው ጥያቄ አቀረቡ። ጎረቤቱም ጥያቄውን በደስታ ተቀብሎ በጎቹን ወስዶ 3 የንብ ቀፎዎቹን ሰጣቸው። ሰምዓንና ሚስቱ የንብ ቀፎዎቹን ይዘው በደስታ ተሞልተው ወደ ቤታቸውም ተመለሱ። ሲደርሱ የንብ ቀፎዎቹን በአንድ ክፍል አስቀመጡ። ከዚያም ማሩን የሰበሰቡትን ማሰሮ ከአልጋው በላይ ያለ መደርደሪያ ላይ ያደረጉ። ከዚያም በኋላ ሳይነቁ በቀላሉ የማር ዕቃው ላይ ለመድረስ ከአልጋው አጠገብ ብትር አስቀመጡ። ከዚያን ቀን ጀምሮ ሰምዓንና ባለቤቱ አጂባ ቀኑና ሌታቸውን በሙሉ በምቾት አልጋ ላይ በእንቅልፍ ያሳልፋሉ። አንድ ቀን አጂባ ለባለቤቷ ሰምዓን ከዚህ ማር የተወሰነውን ሽጠን ላም ብንገዛ ምን ይመስልሃል? ምን ታስባለህ? አለችው። ከዚያም
ቅቤውንና ወተቱን ሌላ ላም መግዛት የሚያስችል በቂ ገንዘብ እስክናገኝ ድረስ እንሸጠዋለን አለች። እንዲሁም ፍላጎታችንን ለማሟላት የሚያስችል በቂ ነገር እስክናገኝ ድረስ እንሸጠዋለን አለችው። ሰምዓንም እንዲህ አለ፣ አዎ ድንቅ ሐሳብ ነው፣ ግን የሚጠብቅልን ሰው እንፈልጋለን። በሥራ ምክንያት ውድ ጊዜያችንን ማባከን አንችልም ብሎ መለሰ። አጅባም በጣም ሰነፍ ስለሆነች ግድግዳው ላይ ያስቀመጠችውን ማር በብትር ለማውረድ ስትሞክር ማሩ እስከ ዕቃው ተንከባሎ ይወድቅና ይሰበራል፣ ከጥቅም ውጭም ይሆናል። አጅባም ባደረገችው ነገር በጣም ታዝናለች። ሰንዓን ምንም ማለት እንዳልሆነና ሌላ ማር ማዘጋጀት እንደሚችሉ ይነግራታል። አጃኢባና ሰንዓንም እንደተለመደው ወደ እንቅልፋቸው ተመለሱ። ነገር ግን በድንገት ሁለቱም በጣም ይርባቸውና በድንጋጤ ይነሳሉ። በጣም ርቧቸዋል። የሚላስ ሆነ የሚቀመስ ቤት ውስጥ የለም። የነበራቸውን ማር ተደፍቶ ከጥቅም ውጭ ሆኗል። በዚህ ሰዓት ነበረ ረሃቡ በጣም ስለበረታባቸው ምን መመገብ እንዳለባቸው እርስ በርስ መወያየት የጀመሩት። አጂባም በጣም ርቧታል። ከነጋ ሁለቱም እህል የሚባል በአፋቸው አልዞረም። በዚህ ሁኔታ ላይ ሳሉ የቤታቸው በር ተንኳኳ። ሰምዓንም የቤታቸውን በር ተነስቶ ሲከፍተው ጎረቤታቸው በአፕል የተሞላ ቅርጫት ይሰጣቸዋል። እንዴት እንደዚህ እንዳደረገ ሲጠይቁት የማረቃቸው ሲሰበር ድምፅ እንደሰማና ሁለቱም እርስ በርስ ሲጨቃጨቁ እንደሰማቸው ነገረው። በዚህም ሰዓት ቤት ውስጥ የሚላስ የሚቀመስ ስላልነበረ በጎረቤቱ ተግባር ሰምዓን በጣም ይደሰታል። ጎረቤቱ ያመጣለትን አፕል አመስግኖ ተቀብሎ ወደ ሚስቱ በመሄድ ከዚያም ያገኙትን አፕል ለሁለት መመገብ ይጀምራሉ። የሆነው ሆኖ ሁለቱ እየተመገቡ ሚስቱ አጅባ ሌላ የሥራ ሐሳብ ታመጣለች። ሰምዓንም ሐሳቧን እንድትነግረው ይጠይቃታል። እሷም አፕሎቹን በመትከል ብዙ አፕሎች አፍርተው በመሰብሰብ ለአካባቢው ማህበረሰብ በመሸጥ ገንዘብ ማግኘት እንደሚችሉ ታስረዳዋለች። ሰምዓንም በፌዝ አስተያየት እየተመለከታት እሺ ቀጥይ ይላታል። እሷም ማብራራቷን አላቆመችም። የሆነው ሆኖ ብሎ የአፕል ማሳ ከዘሩ በኋላ በበቀለበት ጊዜ በመልቀም የተለያዩ ዕቃዎችና ምግቦችን እንደሚገዙ ልታሳምነው ትሞክራለች። እንዲህ እያሉ ወደ ተግባር የማያስገባ ላማለይ በሰማይ ወተቷን ማላይ የሆነ ወሬያቸውን ካልጋቸው ላይ ሳይነሱ የመጣላቸውን አፕል እየበሉ እያወሩ ይውላሉ። ይባስ ብሎም እየደፉና ወደ ውጭ እየጣሉ እየተደሰቱ ያለምንም ሥራ ቁጭ ብለው ጊዜያቸውን ማሳለፍ ጀመሩ። አካባቢያቸው በመስኮት በኩል በሚጥሉት የተበላሸ አፕል ተሞልቶ ወፎች እየተንጫጩ እየተመገቡት ይገኛል። ሰነፍ ከማውራት ሌላ ተስፋ የለውምና አሁንም ረሃባቸው ጠምቶባቸው የተሰጣቸውን አፕል ትንሽ እስከሚቀር ይበሉት ጀመረ። ሁለቱም ባልና ሚስቶች በጣም ሰነፍ ስለሆኑ ወሬ ከማውራት ውጪ ምንም ያመጡት ነገር አልነበረምና አልጋቸው ላይ ቁጭ ብለው ረሃብ ሲበዛባቸው ሆዳቸውን በማሸት የቀራቸውን አፕል በመመገብ ቀኑን ሙሉ አልጋቸው ላይ ተጋድመው ደስ ሲላቸው የቀራቸውን እየደፉ እየተዝናኑና እየተደሰቱ ይውላሉ። ይህንን ቪዲዮ በዚህ ልክ ሰነፍ ባልና ሚስቶች ናቸው ብላችሁ ለምታስቧቸው ጓደኞቻችሁ ላኩላቸው።